እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የሮዝመሪ ዘይት ወይም ደግሞ ኦይልን ብትጠቀሙ የምታገኙትን አስደናቂ ጥቅሞችን እነግራችኋለሁኝ። እናም እንዴት መጠቀም እንዳለባችሁ፣ በቀን ምን ያክል መጠንስ መጠቀም እንዳለባችሁ እነግራችኋለሁኝ። በተጨማሪም ደግሞ ሲጠቀሙ ጥንቃቄ ማድረግ ያለባቸው ወይም ደግሞ መጠቀም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ ስለ ሮዝመሪ ኦይል ማወቅ ያለባችሁን መሰረታዊ ነገሮችን ሁላ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። የሮዝመሪ ዘይት ወይም ደግሞ ኦይል የአእምሮ ስራን፣ የፀጉር እድገትንና ሌሎችንም በርካታ የጤና ጠቀሜታዎችን ይሰጣል። ምንም እንኳን በይበልጥ የምግብ ማጣፈጫ በመባል የሚታወቅ ቢሆንም በዓለም ዙሪያ በጣም ተወዳጅ ከሆኑት ጥሩ መዓዛ እናም መድኃኒትነት ካላቸው እጽዋቶች ውስጥ አንዱ ነው። የሮዝመሪ ዘይት የእጽዋቱን ዋና ዋና ክፍሎች ወይም ደግሞ ምንነትን ይይዛል። ተጨምቆ በትንሽ ጠርሙሶች ይሸጣል ማለት ነው። የሮዝመሪ ዘይትን እስቲ ብትጠቀሙ የምታገኙትን አስደናቂ የጤና ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ የአንጎል ተግባርን ያሻሽላል። ጥናቶች እንደሚያመለክቱት የሮዝመሪ ዘይትን ወደ ውስጥ ማሽተት ለአስተሳሰብ፣ ለትኩረትናም ለትውስታ ጠቃሚ የሆነውን አሴታይል ኮሊን የተባለውን የአንጎል ኬሚካል እንዳይበላሽ ይረዳል። ሌሎች ጥናቶችም እንደሚያሳዩት ሮዝመሪ እናም ሌሎች አስፈላጊ ዘይቶችን ወደ ውስጥ ማሽተት የአልዛይመርስ በሽታ ያለባቸውን ጨምሮ የአእምሮ ማጣት ችግር ባለባቸው አዛውንቶች ላይ የአንጎል ተግባርንም ያሻሽላል። ሁለተኛ፣ በሽታ የመከላከል አቅምንም ያሳድጋል። የሮዝመሪ ዘይት ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ እናም አንቲ ኦክሲዳንትስ ባህሪው የሰውነትን በሽታ የመከላከል ስርዓትን ለማጠናከር እናም ሰውነታችንን ከበሽታም ይጠብቃል። የሮዝመሪ ዘይት በሽታ የመከላከል ስርዓትን ለመጨመር በሚረዱ በጠንካራ አንቲ ኢንፍላማቶሪ ጸረ ተዋሲያን እናም ጸረ ባክቴሪያ ባህሪያቶቹ ይታወቃል። የሮዝመሪ ዘይት በሽታ የመከላከል ስርዓትን የሚደግፍባቸው በርካታ መንገዶች አሉ። የሮዝመሪ ዘይት እንደ ካርኖሲክ አሲድ እና ሮዝማሪኒክ አሲድ ባሉ አንቲኦክሲዳንቶች የበለጸገ ሲሆን ይህም ፍሪ ራዲካሎችን በማጥፋት እናም በሰውነት ውስጥ ያለውን የኦክሳይድ ጭንቀትን ለመቀነስ ያስችላል። ይህም የሰውነትን በሽታ የመከላከል ስርዓትን ከጉዳት ለመጠበቅ እናም መደበኛ ስራውን ለመደገፍም ይረዳል። የሮዝመሪ ዘይት ጸረ ብግነት ባህሪ ስላለው በሰውነት ውስጥ ያለውን እብጠትን ለመቀነስ ይረዳል። ይህም የሰውነትን በሽታ የመከላከል አቅምን ለማዳከም ትልቅ ምክንያት ነው። እብጠትን በመቀነስ የሮዝመሪ ዘይት በሽታ የመከላከል ስርዓትን በተሻለ ሁኔታ እንዲሰራም ይረዳል። የሮዝመሪ ዘይት ጠንካራ ጸረ ተዋሲያን ባህሪ ያለው፣ ይህም ማለት በሽታ የመከላከል አቅምን የሚያዳክሙ ጎጂ ባክቴሪያዎችን፣ ቫይረሶችን እናም ፈንገሶችን ለመዋጋትም ይረዳል። የሮዝመሪ ዘይትን መጠቀም ሰውነታችሁን ከበሽታዎችናም ተላላፊ በሽታዎች ለመጠበቅ ይረዳል። የማያቋርጥ ጭንቀት በሽታ የመከላከል አቅምን ያዳክማል፣ ለበሽታም ተጋላጭ ያደርጋቸዋል። የሮዝመሪ ዘይት በነርቭ ስርዓት ላይ የሚያረጋጋ ተጽዕኖ እንዳለው ተረጋግጧል። ይህም ጭንቀትን ለመቀነስ እናም አጠቃላይ የሰውነትን በሽታ የመከላከል ስርዓትን ይደግፋል። በአጠቃላይ የሮዝመሪ ዘይት ጤናማ የሰውነትን በሽታ የመከላከል ስርዓትን ለመደገፍ ይረዳል። ሶስተኛ፣ የሮዝመሪ ዘይት የፀጉር እድገትን ያበረታታል። በጣም ከተለመዱት የፀጉር መርገፍ አይነቶች ውስጥ አንዱ አንድሮጀነቲክ አሎፔሺያ ነው። በይበልጥ የወንድ ራሰ በረሃነት በመባል የሚታወቀው በሴቶች ላይም ሊከሰት ይችላል። አንድሮጀነቲክ አሎፔሺያ ያለባቸው ወንዶች በየቀኑ 2 ጊዜ የሮዝመሪ ዘይትን ወደ ጭንቅላታቸው ለ6 ወራት ሲታሹ ሚኖክሲዲል የተባለውን የተለመደ የፀጉር ማስተካከያ ከሚጠቀሙት የፀጉር ውፍረታቸው ጋር ተመሳሳይ ነው። በተጨማሪም የሮዝመሪ ዘይቱን የተጠቀሙ ሰዎች ከሚኖክሲዲል ጋር ሲነጻጸሩ የራስ ቆዳቸው ማሳከክ ያነሰ ሲሆን ይህም የሮዝመሪ የበለጠ ጠቃሚ እንደሆነም ያሳያል።
ሌሎች ጥናቶችም እንደሚያመለክቱት የሮዝመሪ ዘይት የፀጉር መርገፍ ወይም ደግሞ አሎፔሺያ አሬታን ሊዋጋ ይችላል። አሎፔሺያ አሬታ ያለባቸው ሰዎች በየቀኑ ለ7 ወራት ያክል የሮዝመሪ ዘይትን ወደ ጭንቅላታቸው ሲቀቡ 44% የሚሆኑት የፀጉር መርገፍ መሻሻልም አሳይተዋል። አራተኛ የሮዝመሪ ዘይት የጉበት ጤንነትንም ይደግፋል። የሮዝመሪ ዘይት ጉበትን መርዛማ ንጥረ ነገሮችን የማጽዳት ሂደቱን ለመደገፍናም አሰራሩን ለማሻሻልም ይረዳል። በተጨማሪም በጉበት ውስጥ ያለውን እብጠትን ለመቀነስናም ከጉዳትም ለመጠበቅ ይረዳል። የሮዝመሪ ዘይት በአንቲኦክሲዳንትስ የበለጸገ በመሆኑ ጉበቶችን ከፍሪ ራዲካልስናም ከኦክሳይድ ጭንቀት ለመከላከል ይረዳል። አንቲኦክሲዳንትስ በጉበት ውስጥ ያለውን እብጠት ለመቀነስ ይረዳል። አጠቃላይ ጤንነቱንናም ተግባሩንም ይደግፋል። የሮዝመሪ ዘይት ጸረ ብግነት ውጤቶች አለው። ይህም በጉበት ውስጥ እብጠትን ለመቀነስናም የጉበት ህዋሳት ላይ ጉዳትን ለመከላከል ይረዳል። በጉበት ውስጥ ያለው ስር የሰደደ እብጠት የጉበት በሽታን ያስከትላል። ስለዚህ እብጠትን መቀነስ የጉበትን ጤና ለመጠበቅ አስፈላጊ ነው። የሮዝመሪ ዘይት የጉበትን ተፈጥሯዊ የመርዛማ ነገሮችን የማጽዳት ሂደቶችን ለመደገፍ ይረዳል። ጉበት ከሰውነት ውስጥ መርዛማ ንጥረ ነገሮችን በማጣራትና በማስወገድ ኃላፊነት አለበትና የሮዝመሪ ዘይት እነዚህን የመርዛማ ሂደቶችን ለማሻሻል ይረዳል። ይህም ጉበታችን በትክክል እንዲሰራ ይረዳል። የሮዝመሪ ዘይት የሐሞት ምርትን በመጨመር የጉበት ተግባርን ለማሻሻልም እንደሚረዳ ጥናቶች አረጋግጠዋል። የሮዝመሪ ዘይት የጉበት ተግባርን በማሻሻል አጠቃላይ የጉበት ጤናን ለመጠበቅ ይረዳል። በአጠቃላይ የሮዝመሪ ዘይት በተለይ ከጤናማ አመጋገብናም የአኗኗር ዘይቤ ጋር ሲጣመር የጉበት ጤናን ለመደገፍ ጠቃሚ ማሟያ ሊሆን ይችላል። ይሁን እንጂ የሮዝመሪ ዘይትን ወይም ደግሞ ሌላ ማንኛውንም ተጨማሪ ማሟያ ከመጠቀማችሁ በፊት ከጤና ባለሙያ ጋር በመመካከር ደህንነቱ የተጠበቀ እናም ለግል የጤና ፍላጎቶቻችሁ ተስማሚ መሆኑን ማረጋገጥ ያስፈልጋል ማለት ነው። አምስተኛ የሮዝመሪ ዘይት በሰውነት ውስጥ የሚከሰት እብጠትንም ይቀንሳል። የሮዝመሪ ዘይት ጸረ ብግነት ባህሪያቱ በተለያዩ የሰውነት ክፍሎች ማለትም በመገጣጠሚያዎች፣ በጡንቻዎችና በአካላቶች ላይ የሚከሰት እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ጠቃሚ ያደርገዋል። የሮዝመሪ ዘይት በጸረ ብግነት ባህሪያታቸው የታወቁ እንደ ካርኖሲክ አሲድ፣ ካርኖሶል እናም ሮዝማሪኒክ አሲድ ያሉ ውህዶችን ይዟል። የሮዝመሪ ዘይት በአካባቢው ላይ ሲተገበር ወይም ደግሞ ወደ ውስጥ ሲገባ እነዚህ ውህዶች እብጠትን፣ ህመምንና መቅላትን ለመቀነስ ይረዳሉ። በተጨማሪም የሮዝመሪ ዘይት የደም ዝውውርን ያሻሽላል እናም የተበላሹ ህብረ ህዋሳትን መፈወስን ያበረታታል። ይህም በሰውነት ውስጥ ያለውን እብጠትን ይቀንሳል። በአጠቃላይ የሮዝመሪ ዘይት ጸረ ብግነት ባህሪያቶች እንደ አርትራይተስ፣ የጡንቻ ህመምናም የሚያቃጥል የቆዳ ህመም ያሉ ሁኔታዎች ጠቃሚ የተፈጥሮ መፍትሄ ያደርገዋል። ስድስተኛ የሮዝመሪ ዘይት በደም ውስጥ ያለውን የስኳር መጠንም ይቆጣጠራል። የሮዝመሪ ዘይት በደም ውስጥ ያለውን የስኳር መጠን ለመቆጣጠር እናም የኢንሱሊን ሴንሲቲቪቲን ወይም ደግሞ ስሜትን ለማሻሻል ይረዳል። ይህም የስኳር በሽታ ወይም ደግሞ የኢንሱሊን ሬዚስታንስ ላለባቸው ግለሰቦች ጠቃሚ ያደርገዋል። ስር የሰደደ እብጠት ለኢንሱሊን ሬዚስታንስ አስተዋጽኦ ያደርጋል። ይህ ሁኔታ የሰውነት ሴሎች ለኢንሱሊን በቂ ምላሽ በማይሰጡበት ጊዜ በደም ውስጥ ያለው የስኳር መጠን ከፍ እንዲል ያደርገዋል። የሮዝመሪ ዘይት ጸረ ብግነት ባህሪያቶች እብጠትን ለመቀነስ እናም የኢንሱሊን ሴንሲቲቪቲን ለማሻሻልም ይረዳል። ይህም የደም ስኳር መጠንን በተሻለ ሁኔታ ይቆጣጠራል። ኦክሲዲቲቭ ውጥረት እናም የፍሪ ራዲካል ጉዳት የኢንሱሊን ምልክትን ሊያበላሹ እናም ለስኳር ህመም እድገት አስተዋጽኦ ያደርጋሉ። የሮዝመሪ ዘይት አንቲኦክሲዳንትስ ባህሪያቶች የኦክሳይድ ውጥረትን ለመቀነስ፣ ሴሎችን ከጉዳት ለመጠበቅ እናም የኢንሱሊን ሴንሲቲቪቲን ለማሻሻል ይረዳሉ። አንዳንድ ጥናቶችም እንደሚያሳዩት በሮዝመሪ ዘይት ውስጥ ያሉ እንደ ሮዝማሪኒክ አሲድ ያሉ ውህዶች የግሉኮስ ሜታቦሊዝምን ለመቆጣጠር፣ በሴሎች የግሉኮስ መጠንን በማሳደግናም ለኃይል ምርት አጠቃቀሙን በማስተዋወቅ ላይ ይረዳሉ። ይህ በደም ውስጥ ያለውን የስኳር መጠን ለመቀነስ እናም አጠቃላይ የግላይሲሚክ ቁጥርን ለማሻሻልም ይረዳል። ጥናቶችም እንደሚያሳዩት የሮዝመሪ ዘይት የደም ስኳር መጠንን መቀነስን ጨምሮ ጸረ የስኳር በሽታም ተጽዕኖ ይኖረዋል። እነዚህ ተጽዕኖዎች በሮዝመሪ ዘይት ውስጥ በሚገኙት የተለያዩ ባዮ አክቲቭ ውህዶች ሊወሰዱ ይችላሉ። ይህም የደም ስኳር መጠንን ለመቆጣጠር ይረዳል። የሮዝመሪ ዘይት የደም ስኳር መጠንን ለመቀነስ
ጠቃሚ ጥቅሞችን ሊሰጥ ቢችልም እንደ ማሟያ ከመጠቀማችሁ በፊት በተለይም የስኳር በሽታ ካለባችሁ ወይም ደግሞ የደም ስኳር መጠን ለመቆጣጠር መድኃኒቶችን ከወሰዳችሁ ከጤና ባለሙያ ጋር መማከር አስፈላጊ ነው። የሮዝመሪ ዘይትን ለደም ስኳር አስተዳደር ደህንነቱ የተጠበቀ እናም ውጤታማ አጠቃቀምን ለማረጋገጥ ትክክለኛ መጠንን መውሰድ እናም ክትትል ማድረግ ወሳኝ ነው። ሰባተኛ የቆዳ ጤንነትንም ይደግፋል። የሮዝመሪ ዘይት ጸረ ጀርም ባህሪ ስላለው የቆዳ በሽታን፣ ኤግዜማ እናም ሌሎች የቆዳ በሽታዎችን ለማከም ይረዳል። የሮዝመሪ ዘይት ጸረ ብግነት ባህሪ ስላለው የቆዳ መቅላትን፣ እብጠትን እናም ብስጭትን ለመቀነስ ይረዳል። ይህ እንደ ብጉር፣ ኤግዜማ እናም የቆዳ በሽታ ላሉ ማስታገሻ ሁኔታዎች ጠቃሚ ሊሆን ይችላል። የሮዝመሪ ዘይት በቆዳ ላይ ያሉ ባክቴሪያዎችንና ፈንገሶችን ለመዋጋት የሚረዳ ጸረ ተዋሲያን ባህሪ እንዳለውም ተረጋግጧል። ይህ ብጉርን ለማከምና ኢንፌክሽንን ለመከላከል ጠቃሚ ሊሆን ይችላል። በሮዝመሪ ዘይት ውስጥ የሚገኙት አንቲኦክሲዳንቶች ቆዳን ከፍሪ ራዲካልና ከአካባቢ ውጥረቶች ከሚደርስ ጉዳት ለመከላከልም ይረዳሉ። ይህ ያለ ጊዜው እርጅናን፣ ቀጭን መስመሮችንና መጨማደድን ለመከላከልም ይረዳል። የሮዝመሪ ዘይት የህዋስ እድሳትን በማበረታታትና የደም ዝውውርን በማሻሻል የቆዳ እድሳትንና ጥገናን ሊያበረታታ ይችላል። ይህም የቆዳውን አጠቃላይ ገጽታ እናም ጤና ለማሻሻልም ይረዳል። የሮዝመሪ ዘይት በቆዳ ውስጥ የሚገኘውን የዘይት ምርት ሚዛን ለመጠበቅ ይረዳል። ይህም ለቅባትናም ለደረቅ ቆዳ አይነቶች ተስማሚ ያደርገዋል። ለደረቅ ቆዳ እርጥበትን በሚያቀርብበት ጊዜ በቅባት ቆዳ ላይ ከመጠን በላይ የሴበም ምርትን ለመቆጣጠርም ይረዳል። የሮዝመሪ ዘይትን አዘውትሮ መጠቀም ቆዳን በማንጸባረቅ ጥቁር ነጠብጣቦችንናም የቆዳ ቀለምን በመቀነስ እንዲሁም ቆዳን ጤናማ ብርሃን በመስጠት ቆዳን ጤናማ ለማድረግ ይረዳል። የሮዝመሪ ዘይትን ለቆዳ ጤንነት ለመጠቀም ቆዳ ላይ ከመቀባታችሁ በፊት እንደ የጆጆባ ወይም ደግሞ የኮኮናት ዘይትን መቀባት ወይም ደግሞ መቀላቀል አስፈላጊ ነው። በተጨማሪም የሮዝመሪ ዘይትን በተጎዳው የቆዳ አካባቢ ላይ ከመጠቀማችሁ በፊት ሙከራን በማካሄድ ማንኛቸውም የቆዳ ብስጭት ወይም ደግሞ አለርጂ ምላሾችን መፈተሽ ይመከራል። ማንኛውንም የቆዳ ስጋቶች ወይም ደግሞ ችግሮች ካለባችሁ በቆዳችሁ ላይ የሮዝመሪ ዘይትን ከመጠቀማችሁ በፊት ግን የቆዳ ሕክምና ባለሙያን ማማከር ያስፈልጋል። ስምንተኛ የሮዝመሪ ዘይት የደም ዝውውርንም ሊጨምር ይችላል። ደካማ የደም ዝውውር የተለመደ ችግር ነው። በእጆችናም በእግሮቻችሁ ውስጥ በጣም ልታስተውሉትም ትችላላችሁ። የሮዝመሪ ዘይት የደም ስሮቻችሁን ለማስፋት ሊረዳ ይችላል። በዚህም ምክንያት ደም ወደ ጣቶቻችሁ እናም እጆቻችሁ እንዲዘዋወር ያደርጋል። ዘጠነኛ የሮዝመሪ ዘይት የመገጣጠሚያዎች እብጠትንም ሊቀንስ ይችላል። የሮዝመሪ ዘይት ወደ እብጠት ህመምናም ጥንካሬን የሚያመጣውን የቲሹ እብጠትን ለመቀነስ ይረዳል። የሩማቶይድ አርትራይተስ በሽታ የመከላከል አቅምን የሚፈጥር በሽታ ሲሆን ይህም የሰውነታችሁ በሽታ የመከላከል ስርዓት እንደ ጉልበትና ሌሎች መገጣጠሚያዎች ያሉ ህብረ ህዋሳትን የሚያጠቃ ሲሆን ይህም የመገጣጠሚያውን ሽፋን ይጎዳልና እብጠትን ያስከትላል። የሩማቶይድ አርትራይተስ ያለባቸው ሰዎች በየሳምንቱ 3 ጊዜ የሮዝመሪ ዘይት ቅልቅልን በመጠቀም የ15 ደቂቃ የጉልበት ማሳጅ ሲደረግላቸው በ2 ሳምንታት ውስጥ የሚያቃጥል የጉልበት ህመማቸው በ50% ቀንሷል። ዘይቱ ያልተሰጣቸው ደግሞ በ12 በመቶ ቀንሷል ማለት ነው። ስለዚህ በመገጣጠሚያዎች ላይ ያለውን እብጠት በቦታው ላይ የሮዝመሪ ዘይትን ከሌሎች አስፈላጊ ዘይቶች ጋር በመቀላቀል ማሳጅ ስታደርጉት የመገጣጠሚያ ህመሞች እብጠትንና ህመሙን ለመቀነስ ይረዳል ማለት ነው። 10ኛ የሮዝመሪ ዘይት ጭንቀትንና ውጥረትንም ያስታግሳል። የሮዝመሪ ዘይትን ወደ ውስጥ አየሩን ስትስቡት ወይም ደግሞ ስታሸቱት የሚያረጋጋ እናም ጭንቀትን የሚቀንስ ባህሪ አለው። የኮርቲሶል መጠንን፣ የጭንቀት ሆርሞኑን ለመቀነስ እናም ዘና ለማለትም ይረዳል። ብዙ ምክንያቶች ውጥረትን ሊያስከትሉ ይችላሉ። የሮዝመሪ ዘይትን ወደ ውስጥ ማሽተት ጭንቀትን ለመቀነስ ይረዳል። የልብ ምት መጨመር የአጭር ጊዜ ጭንቀትን ስለሚያንጸባርቅ የሮዝመሪ ዘይት በተፈጥሮ ጭንቀትን ሊቀንስ ይችላል። 11ኛ የሮዝመሪ ዘይት የወር አበባ ቁርጠትንም ያስታግሳል። የሮዝመሪ ዘይት በህመሙ አካባቢ ወይም ደግሞ ወደ ውስጥ አየሩን በምትወስዱበት ጊዜ የወር አበባ ቁርጠትንና እብጠትን ለማስታገስ ይረዳል። በተጨማሪም የወር አበባ ዑደትን ለመቆጣጠርና የቅድመ የወር አበባ ምልክቶችን ወይም ደግሞ የፕሪ ሜንስትራል ሲንድረም ምልክቶችን ለመቀነስ ይረዳል። 12ኛ
የሮዝመሪ ዘይት ህመምን ለማስታገስና እንደ አርትራይተስ፣ ማይግሬን እናም የጡንቻ ህመም ባሉ ሁኔታዎች ላይ እብጠትን ለመቀነስ የሚረዳ የህመም ማስታገሻ ባህሪም አለው። 13ኛ የሮዝመሪ ዘይት የሐሞት ምርትን በማነቃቃትናም የምግብ መፍጫ ስርዓትን አጠቃላይ ተግባርን በማሻሻል ለምግብ መፈጨትም ይረዳል። እንደ ጋዝ፣ የሆድ እብጠትናም የምግብ አለመፈጨት ችግሮችን ለማስታገስ ይረዳል። 14ኛ የሮዝመሪ ዘይት የአተነፋፈስ ጤንነትንም ያሻሽላል። የሮዝመሪ ዘይት ውህዶች የመተንፈሻ አካላትን እንደ አስም፣ ብሮንካይተስ እናም የአፍንጫ መጨናነቅ ያሉ ምልክቶችን በማቃለል ረገድ ውጤታማ ያደርገዋል። 15ኛ የሮዝመሪ ዘይት ካንሰርንም ለመከላከል ይረዳል። የሮዝመሪ ዘይት የአንቲ ኦክሲዳንትስ እናም ጸረ ብግነት ወይም ደግሞ የአንቲ ኢንፍላማቶሪ ውጤቶች አሉት። ጥናቶችም እንደሚያሳዩት ለካንሰር ህዋሶች መርዝ ሊሆኑ እንደሚችሉ ይጠቁማሉ። 16ኛ የሮዝመሪ ዘይት ለመጠቀምም ቀላል ነው። የሮዝመሪ ዘይት ወደ ውስጥ ለማሽተት ወይም ደግሞ በተጎዳው የቆዳ አካባቢ ወይም ደግሞ ችግሮች ላይ ሊተገበር ይችላል። በአንድ ጊዜ ጥቂት ጠብታዎችን ብቻ መጠቀም አለባችሁ። ምንም እንኳን አንዳንድ አምራቾች አስፈላጊ ዘይቶቻቸውን ለመዋጥ ወይም ደግሞ በቀጥታ ለመመገብ ምንም ችግር የለውም ቢሉም ይህንን የሚደግፍ ሳይንሳዊ ማስረጃ ግን የለም። በተለይም በረጅም ጊዜ ውስጥ ማለት ነው። አስፈላጊ ዘይቶች ወይም ደግሞ ኢሰንሻል ኦይሎች ፈጽሞ መዋጥ የለባቸውም ማለት ነው። በተቻለ መጠን ጠረናቸውን ማሽተት ወይም ደግሞ በቆዳችሁ ገጽታ ላይ ከሌሎች ዘይቶች ጋር በመቀላቀል መተግበር ግን ትችላላችሁ። ስለዚህ የሮዝመሪ ዘይትን ብትጠቀሙ እነዚህን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። የሮዝመሪ ዘይትን ለማሽተት ወይም ደግሞ ለአካባቢዊ አጠቃቀም እንዴት መጠቀም ይቻላል የሚለውን አንዳንድ መመሪያዎችን ልንገራችሁ። የሮዝመሪ ዘይትን ለማሽተት ቀላሉ መንገድ ጠርሙሱን ከፍቶ ወደ ውስጥ ማሽተት ነው። ጥቂት ጠብታዎችን በጨርቅ ወይም ደግሞ በቲሹ ላይ በማስቀመጥም ከፊታችሁ አጠገብ ያዙት። በዛ መልኩ ማሽተት ይቻላል። በአጠቃላይ የምታሸቱትን መጠን ለማወቅ አስቸጋሪ ስለሆነ ማሰራጫውን ወደ ህፃናት ወይም ደግሞ ወደ ትንንሽ ልጆች ከማስቀመጥ ተቆጠቡ። ሮዝመሪ እናም ሌሎች አስፈላጊ ዘይቶችን በቆዳችሁ ላይ ስትቀቡ በቀላሉ ወደ ደማችሁ ውስጥም ይገባሉ። ሮዝመሪ እናም ሌሎች አስፈላጊ ዘይቶችን በተጎዳ ቆዳ ላይ ወይም ደግሞ እንደ አይኖች ባሉ ስሜታዊ አካባቢዎች ላይ ከመቀባት መቆጠብ አለባችሁ። ነፍሰ ጡር ከሆናችሁ ወይም ደግሞ የሚጥል በሽታ ወይም ከፍተኛ የደም ግፊት ካለባችሁም የሮዝመሪ ዘይትን በአጠቃላይ ማስወገድ ይመከራል ማለት ነው። ታዲያ በቀን ምን ያክል የሮዝመሪ ዘይትን መጠቀም ትችላላችሁ የሚለውን ደግሞ እነግራችኋለሁኝ። በየቀኑ የሚመከረው የሮዝመሪ ዘይት አጠቃቀም እንደየግለሰቦችና እንደየዘይቱ ልዩ የምርት ስም ወይም ደግሞ ጥራት ይለያያል። በአጠቃላይ ከ1 እስከ 2 ጠብታ የሮዝመሪ ዘይትን ከሌሎች ዘይቶች ጋር በርዛችሁ ለምሳሌ ከአልመንድ ወይም ደግሞ ከኮኮናት ዘይት ጋር በመቀላቀል በቆዳ በፀጉር ወይም ደግሞ በጭንቅላታችሁ ላይ እንድትጠቀሙት ይመከራል። የሮዝመሪ ዘይትን በብዛት መጠጣት አይመከርም፣ ምክንያቱም ከመጠን በላይ ከተወሰደ መርዛማ ሊሆን ይችላል። ይሁን እንጂ አነስተኛ መጠን ያለው የሮዝመሪ ዘይትን በምግብ ማብሰያ ወይም ደግሞ በምግብ ውስጥ እንደ ጣዕም ወኪል መጠቀም ይቻላል። በአመጋገባችሁ ውስጥ ግን ከመጨመራችሁ በፊት ከፍተኛ ጥራት ያለው የምግብ ደረጃውን የጠበቀ የሮዝመሪ ዘይት መጠቀማችሁን አረጋግጡናም ከጤና ባለሙያ ጋር መማከር ያስፈልጋል። አሁን ደግሞ የሮዝመሪ ዘይትን መጠቀም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዝርዝር እነግራችኋለሁ። አንደኛ ነፍሰ ጡር ሴቶች ናቸው። የሮዝመሪ ዘይት የወር አበባን በማነቃቃት በእርግዝና ወቅት ውስብስብ ችግሮች እንደሚፈጠር ይታወቃል። እርጉዝ ከሆናችሁ ወይም ደግሞ ለማርገዝ ከሞከራችሁ የሮዝመሪ ዘይትን ከመጠቀም መቆጠሩ ነው። ሁለተኛ ደግሞ የሚያጠቡ እናቶች ናቸው። ጡት በማጥባት ወቅት የሮዝመሪ ዘይት አጠቃቀምን በተመለከተ የተደረገ ጥናት ውስን ነው። ጡት በማጥባት ጊዜ በአካባቢ ወይም ደግሞ ከውስጥ ከመጠቀም መቆጠብ አለባችሁ። ለሕፃኑ ምንም አይነት አደጋን ለመከላከል ይመከራል ማለት ነው። ሶስተኛ እድሜያቸው ከ6 ዓመት በታች የሆኑ ህፃናት ናቸው። ህፃናት በጣም አስፈላጊ ለሆኑ ዘይቶች የበለጠ ስሜታዊ ወይም ደግሞ ሴንሲቲቭ ናቸው። እናም ሮዝመሪ ዘይቶች ለታዳጊ ህፃናት በጣም ጠንካራ ሊሆን ይችላል። ከ6 ዓመት በታች ለሆኑ ህፃናት የሮዝመሪ ዘይትን ከመጠቀማችሁ በፊት
የህፃናት ሐኪም ማማከር ጥሩ ነው። አራተኛ ደግሞ የሚጥል በሽታ ያለባቸው ግለሰቦች ናቸው። የሮዝመሪ ዘይት የሚጥል ወይም ደግሞ የሚጥል በሽታ ባለባቸው ግለሰቦች ላይ የራስን የመሳት ችግርን ሊፈጥር ይችላል። እነዚህ ሁኔታዎች ካጋጠማችሁ የሮዝመሪ ዘይትን ከመጠቀም መቆጠብ አስፈላጊ ነው። አምስተኛ አለርጂ ያለባቸው ሰዎች ናቸው። አለርጂ ካለባችሁ የአለርጂ ምላሾችን ለመከላከል የሮዝመሪ ዘይትን ከመጠቀም መቆጠብ ጥሩ ነው ማለት ነው። ምክንያቱም ከፍተኛ የሆነ አለርጂን ሊያስከትልባችሁም ይችላል። ስድስተኛ ደግሞ ሴንሲቲቭ የሆነ ቆዳ ካላችሁ ነው። የሮዝመሪ ዘይትን በምትጠቀሙበት ጊዜ ስሜታዊ ቆዳ ወይም ደግሞ የመተንፈሻ አካላት ችግር ያለባቸው ግለሰቦች ብስጭት ወይም ደግሞ አለርጂ ሊያጋጥማቸው ይችላል። የሮዝመሪ ዘይትን በቆዳችሁ ላይ ከመጠቀማችሁ በፊት ምርመራ ማድረግ ይመከራል ማለት ነው። በአጠቃላይ ክቡራትና ክቡራን ተመልካቾቼ የሮዝመሪ ዘይትን ስትጠቀሙ ጥንቃቄ ማድረግ አስፈላጊ ነው። በተለይም ከእነዚህ ከፍተኛ አደጋ አይነቶች ውስጥ ከሆናችሁ ማለት ነው። የሮዝመሪ ዘይትን ከመጠቀማችሁ በፊት ሁልጊዜ ከጤና ባለሙያ ጋር ተማከሩ። በተለይም ማንኛውም የጤና ችግር ካለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው እንግዲህ የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ስለ ሮዝመሪ ኢሰንሻል ኦይል ወይም ደግሞ ስለ ሮዝመሪ ዘይት ማወቅ ያለባችሁን መሰረታዊ ነገሮችን፣ ጥቅሞቹን፣ አጠቃቀሙን፣ ጉዳቶችን፣ ምን አይነት ሰዎችስ መጠቀም አለባቸው፣ እንዴትስ መጠቀም አለባቸው የሚለውን በርካታ ነጥቦችን በዚህ ቪዲዮ ላይ በስፋት ነግሬያችኋለሁ ማለት ነው። ከዚህ ቪዲዮ ጋር በተያያዘ ያልገባችሁ ነገር ካለ፣ ጥያቄ ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም ማስተማራችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።